ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ቀጠናዊና ዓለም አቀፋዊ ጉዳዮችን አጠናቅረን ይዘናል። ቀዳሚ ያደረግነውም መከረኛው የሶማሌላንድ ጉዳይ ግብፅን ወደ አልተገባ መንገድ ውስጥ እንደከተታት ይታወቃል። ይህንንም ተከትሎ በቀጠናው የበላይነት እንቅስቃሴ ውስጥ ብልጫ እየተወሰደባት የምትገኘው ግብፅም ሆነች አጋሮቿ አሁን በሳውዲ አረቢያ ጭምብል ወደ ቀጠናው ለመምጣት ጥረት እያደረጉ መሆናቸው ተሰምቷል። በሌላ በኩል 22 እና ከዛ በላይ የሚሆኑ ሙስሊም አገራት በተለይም የመካከለኛው ምስራቅ አረብ አገራት በሙስሊም አገራት ስም የአረብ ኔቶ ወይም የሙስሊም ኔቶ ሊያቋቁሙ ስለመሆናቸው የወጡ መረጃዎች አመላክተዋል። በሌላ በኩል ራሽያ ለኢራን የኒውክለር መሳሪያ ለመስጠት ዝግጅት እያደረገች መሆኗ ተሰምቷል። ከሰሞኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቬንዙዌላ ላይ የወሰዱትን ቅጽበታዊ እርምጃ ተከትሎ በርካታ ሀገራት ስጋት ውስጥ መውደቃቸው ይታወቃል። ቀጠልም ብለው የተለያዩ ሴናተሮችና የአሜሪካ ከፍተኛ የመንግስት ባለስልጣናት ሰጡት በተባለው ፍንጭ አሜሪካ አሁን ላይ በተለያዩ የኑሮ ውድነት ቀውስ ምክንያት ውጥንቅጡ የበዛበት ሁኔታ ውስጥ የምትገኘውና አመጽም የተሞላበት እንቅስቃሴ እየተደረገባት የምትገኘው ኢራን በአሜሪካ ቀዳሚ ሊስት ውስጥ ከገባች ዋላ ደር ብላለች። በዚህም የተነሳ አሜሪካ በኢራን መንግስታዊ ለውጥን ለማድረግ እንደምትሰራ ከወዲሁ እየተገለጸ ነው። ይህንንም ተከትሎ በአሜሪካና በአጋሮቿ ኢራን ላይ ሊወሰድ የሚችለውን የትኛውንም አይነት ጥቃት ለመከላከል በማሰብ ሩሲያ ኒውክለርን ለኢራን ልታስታጥቅ መሆኗ ይፋ ሆኗል። እነኚህን መረጃዎች መሰረት በማድረግ በምስራቅ አፍሪካ ቀጠና ምን አይነት ሁኔታ እየተከናወነ እየሆነ ነው ያለው? ቀጠናው ወዴት ነው እያመራ ያለው? በተለይም የሶማሌላንድን ጉዳይ በሚመለከት 22 የሚሆኑ የሙስሊም አገራት እስራኤል ለሶማሌላንድ የሰጠችውን ዕውቅና በይፋ መቃወማቸውንና እስራኤልም ለሶማሌላንድ የሰጠችውን ዕውቅና እንድትሰርዝ መጠየቃቸው ተሰምቷል። ይህንንም ተከትሎ ውዝግቡ እየተባባሰ ስለመምጣቱ ሰምተናል። የተባበሩት አረብ ኤሚሬትስም ከየመን ወጥታለች። ከየመን ወጥታ ግን አልቀረችም። ሶማሌላንድ ሙሉ በሙሉ መግባቷ እየተነገረ ነው። ይህንንም በሚመለከት የምንላችሁ ነገር አለ። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን በቆይታችሁ ብዙ ቁም ነገሮችን እንደምታተርፉ በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ እንድትቀጥሉ በመጋበዝ በቀጥታ ወደ ልዩ የፖድካስት ፕሮግራም መረጃችን ተሻገርን። እንግዲህ ቀዳሚ ያደረግነው መረጃችን የሶማሊያና የሶማሌላንድን ጉዳይ ነው። እንግዲህ ከሰሞኑ የሶማሌላንድ ጉዳይ በዓለም አቀፍ ደረጃ መነጋገሪያ የነበረ በርካታ ዲፕሎማቶች፣ የዓለም አቀፍ ግንኙነትና የቀጠናዊ ግንኙነት ተንታኞች፣ የአገራት መሪዎች፣ በተለይ የሌላ ሀያላን አገራት መሪዎችና ቀጠናው ላይ ጥቅማችን ይነካል ወይም ይጠበቃል የሚል እሳቤን ይዘው የሚራመዱ አካላትም ጭምር በዚህ በሶማሌላንድ የአገርነት ዕውቅና ጉዳይ የተለያዩ ሐሳብ አስተያየቶችን ሲሰነዝሩ ሰምተናል። የተወሰዱ እርምጃዎችም አሉ። ለምሳሌ እስራኤል ለሶማሌላንድ የአገርነት ዕውቅናን ሰጥታለች። ከዛ ቀጥሎ የተባበሩት አረብ ኤሚሬትስ ለሶማሌላንድ የአገርነት ዕውቅናን መስጠት በሚመስል አግባብ ማንኛውም ሶማሌላንዳዊ ዜጋ በሶማሌላንድ ፓስፖርት የተባበሩት አረብ ኤሚሬትስ መግባት ይችላል፣ የየትኛውም አገር ሌላ ፓስፖርት አያስፈልገውም ስትል ለሶማሌላንድ ዕውቅና መስጠቷን ያረጋገጠችበትን እርምጃ መውሰዷ ተሰምቷል። ከዚህም ባለፈ ደቡብ ሱዳንም ከሶማሌላንዱ ፕሬዝዳንት አብዱራህማን ኢሮ ጋር ውይይት ካደረጉ በኋላ የሳውት ሱዳኑ ፕሬዝዳንት ሳልቫኪር ለሶማሌላንድ ዕውቅና እንደሚሰጡ ይጠበቃል። ይህንንም ሰምተናል። በተመሳሳይ በርካታ ሀገራት በተለይ ደግሞ የዓለም አቀፍ ምሁራንና ቀጠናውን በደንብ በውል የሚረዱ ተንታኞች ኢትዮጵያ ቀዳሚ አሊያም ደግሞ ከእስራኤል ቀጥላ ለሶማሌላንድ ዕውቅና የምትሰጥ አገር ትሆናለች የሚል ግምት ነበራቸው። ግን የኢትዮጵያ መንግስት እስካሁን በጉዳዩ ዙሪያ ለሶማሌላንድ ዕውቅና ለመስጠት ቀነ ቀጠሮ አልያዝኩም፣ የቀጠርኩበት ወይም ደግሞ የያዝኩበት ጊዜ የለም፣
ምናልባት ይህን ጉዳይ በቀጣይ የምናየው ይሆናል የሚል መግለጫን ነው በሶማሊያ የኢትዮጵያ አምባሳደር በሆኑት በአምባሳደር ሱሌማን ደደፎ አማካኝነት በሰጠው መግለጫ ያስታወቀው። ይህ ማለት ኢትዮጵያ ስቲል ለሶማሌላንድ የሀገርነት ዕውቅናን ከመስጠት መቆጠቧን የሚያሳይ ነው። በሌላ በኩል በጣም አስገራሚ የተባለው ነገር አሁንም በዋና አጀንዳነት የምንመለከተው ሶማሊያ የተባበሩት አረብ ኤምሬትስ የትኛውም አይነት አውሮፕላን በሶማሊያ የአየር ክልል ውስጥ እንዳይበር እንዳይንቀሳቀስ እገዳ መጣሏን በይፋ አስታውቃለች። በእርግጥ ይሄ እገዳ ከዚህ ቀደምም ወጥቶ የነበረ ቢሆንም የአሁኑ ግን በተለየ መልኩ እርምጃውን በቀጥታ እንወስዳለን፣ ለዚህ ደግሞ ማስተባበያ እናስቀምጥም ሲሉ የሶማሊያው የሞቃዲሾ መንግስት ፕሬዝዳንት ሐሰን ሼክ መሐሙድ ሰጡት በተባለው መግለጫ መመላከቱ ተነግሯል። ይሄ በተባለ በሰዓታት ልዩነት የሶማሊያ መንግስት ከሰርቢያ፣ ከግብፅ፣ ከሳውዲ አረቢያና ከቱርክ ዘመናዊ የጦር መሳሪያዎች፣ የሚሳኤል ሲስተሞችና የራዳር ሲስተሞች እየቀረቡለት መሆኑን የሚያሳይ አዲስ መረጃም ወጥቷል። እንደዚህ አይነት ሁኔታዎች ለምንድን ነው አሁን ላይ ወደፊት እየመጡ ያሉት የሚለውን ጉዳይና የዚህ አይነቱ ሁኔታ በተለይ በሶማሌላንድና በሶማሊያ መካከል ያለው ጉዳይ መካረር፣ በሌላ በኩል በእስራኤልና በአረቡ ዓለም ሀገራት መካከል ያለው ቁርሾ ወደ መካረር ደረጃ የመምጣቱ ጉዳይ በቀጠናችን ላይ ምን አይነት ተጽዕኖን ወይም ምን አይነት ጉዳትን ሊያደርስ ይችላል? ኢትዮጵያስ በዚህ ሂደት ውስጥ ምን አይነት ሚና ይኖራታል? ሮሏና ቦታዋ ምንድን ነው? የቱጋ ነው? ምን ያህል በኢትዮጵያስ ላይ ተጽዕኖ ሊያሳድር ይችላል? የሚያሳድረው ተጽዕኖስ ምንድን ነው የሚለውን መፈተሽ ያስፈልጋል። እንደሚታወቀው በርካታ የዓለም አቀፍ ምሁራን የሶማሊያን ጉዳይ አንድ ጊዜ ፌልድ ስቴት በሚል ኦልሞስት ሶማሊያ ከመውደቅ አፋፍ ላይ ወደ መውደቅ አፋፍ ላይ የደረሰች ከመውደቅ ደግሞ የሚያድናት የለም ወደሚል ድምዳሜ የሄዱበት፣ በሌላ ጊዜ ደግሞ በተለይ አሁን ላይ ሀገራት ሶማሊያ እንዳትወድቅ ያለ የሌላ አቅማቸውን እየተጠቀሙና እየረዷት እንደሆነ የሚያሳዩ ነገሮች እየመጡ ናቸው። በተጨማሪ ደግሞ የሐሰን ሼክ መንግስት በከፍተኛ የሙስና ወንጀል እየተከሰሰ ነው፣ እየተወቀሰ ነው። ትላንትናና ከትላንት በስቲያ እንኳን የአሜሪካ መንግስት በተባበሩት መንግስታት ድርጅት ስር በሚንቀሳቀሰው የዓለም የምግብ ፕሮግራም ድጋፍ እንግዲህ በርካታ መጠን ያለው እህልና ሌሎች ምርቶችን ያደርግ ነበረ። በዚህም መልኩ እንግዲህ በሶማሊያ ውስጥ በተባበሩት መንግስታት ድርጅት ስር በሚንቀሳቀሰው ለዓለም የምግብ ድርጅት አሜሪካ ድጋፍ ያደረገችው ወደ 76,000 ቶን የሚጠጋ ምግብ ከወርልድ ፉድ ፕሮግራም ወይም ከዓለም የምግብ ድርጅት መጋዘን መዘረፉን ተከትሎ የሐሰን ሼክ መንግስት ላይ ክስ አቅርባለች፣ እርምጃም እንደምትወስድ አስታውቃለች። እንግዲህ ይሄ በእንዲህ እንዳለ ነው አሁን የሐሰን ሼክ መንግስት በአንድ በኩል መሳሪያ እያስገባ በሌላ በኩል ደግሞ የሙስና ቅሌቱን እየተከናነበ ክስም እየቀረበበት ቀጠናው ላይ አለው እያንሰራራው ነኝ ለማለት እየሞከረ የሚገኘው። እዚህ ጋር በደንብ መመልከትና ማወቅም መረዳትም የሚያስፈልገን በጣም መሰረታዊ የሚባለው ነጥብ ምንድነው? የሶማሌላንድ ጉዳይ እንዴት ነው የሚታየው? ሶማሌላንድ ሙሉ አገር ሆና ሉዓላዊ ሀገር ሆና ልክ ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ወደ ምስራቅ አፍሪካና ወደ አፍሪካ አገርነት ወይም ሉዓላዊ አገርነት ቁጥር ውስጥ ስትገባ የተወሰኑ ቀጠናዊ ለውጦች ተከስተው ነበረ። በተመሳሳይ አሁንም ሶማሌላንድ በዛ መልኩ ወደ አገርነት የምትገባ ከሆነ በእርግጥ ደቡብ ሱዳንና ሶማሌላንድ አሁን አገር እንሁን ያሉበትና ደቡብ ሱዳን አገር የሆነችበት አካሄድ ብዙ የሚለያዩ ነገሮች አሉት። ለምሳሌ የደቡብ ሱዳን ጉዳይ በርካታ የደም መፋሰስ እየተካሄደበት ወይም ደግሞ የተመዘገበበት በርካታ የደቡብ ሱዳን ዜጎች ወይም ጥቁር ቀለም ያላቸው አፍሪካውያን ሱዳናውያን በጃንጃዊድ ቀድሞ በጀነራል መሐመድ ሐምደን ደጋሎ በሚመራው RSF ጦርና በራሱ አልቡርሃንን በሚመራው የሱዳን ብሔራዊ ጦር አማካኝነት ብዙ ጭፍጨፋ ተደርጎባቸው እንደነበር በተለይ በዳርፉር ግዛት በአቤ የኢትዮጵያ ሰላም አስከባሪ ገብቶ ምን እንደሰራ እናውቃለንና በዛ እነኛ ቀጠናዎች ውስጥ በርካታ የዘር ማጥፋት ወንጀሎችም መፈጸማቸው ይታወሳል። ይህንን ተከትሎ ከብዙ ውጣ ውረድና ደም መፋሰስ በኋላ ነው ደቡብ ሱዳን አገር ለመሆን የበቃችው። በእርግጥ በዚህ ውስጥ የኢትዮጵያ መንግስት ድጋፍ አድርጎ እንደነበር ይታመናል። በተለይ በደርግ መንግስትም ዘመን በኢህአዴግ መንግስትም ዘመን
እነኚህን ተቀናቃኞች በመደገፍና በማደራደር ከሱዳን ማዕከላዊ መንግስት ጋር በማደራደሩ ረገድ ብዙ ድጋፎችም ብዙ ንግግሮችም ድርድሮችም ተደርገው ነበር። በሌላ በኩል የሶማሌላንድ ጉዳይን ስንመለከት ሶማሌላንድ ሶማሊያ እና መላው የተቀረው በቅኝ ግዛት ውስጥ የነበረው የአፍሪካ አህጉር ነፃ ሲወጣ እና በርካታ አገራትም ከቀድሞቹ ኢምፓየሮች በተለየ መልኩ አገራት በስተው አፍሪካ 54 እና 55 አገር ሆና ስትወጣ በወቅቱ በእርግጥ 52ም 50ም 48ም የነበረበት 34ም አገር የነበሩበት ሁኔታ አለ። በኋላ ላይ ግን አፍሪካ ሙሉ በሙሉ ከቀጥተኛ ቅኝ ግዛት ወጣች በተባለበት ጊዜ አሁን ያሉ የአፍሪካ ሀገራት ተመዝግበዋል ኤክሰፕት ከደቡብ ሱዳን ውጪ። ምክንያቱም ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ስለሆነ ነፃ ያወጣችው ወይም ደግሞ አገር የሆነችው። ያን ጊዜ ነፃ ሲወጡ አገራት ሶማሊያን በቅኝ ግዛት ይዘው የነበሩት እንግሊዝ፣ ጣሊያንና ፈረንሳይ የየራሳቸውን ይገዙ የነበሩትን ግዛት አገር አድርገው ነበር የያዙት። በኋላ ላይም ሲወጡ እንደ አገር ነበር ትተው የሄዱት። ለምሳሌ ፍሬንች ሶማሌላንድ የምትባለው ጅቡቲን ከኢትዮጵያ 77 ዓመት አንዳንድ ጊዜ 99 ዓመትም የሚሉ አሉ። ግን በዋናነት የ77 ዓመቱ ውል እስኪያልቅ ድረስ ራስ ገዝ ሆና ኦቶኖመስ ሆና ራሷን ችላ እንድትቀጥልና በፈረንሳይ ሞግዚትነት እንድትተዳደር በሚል አገር ሆና በኋላ ላይ እንድትወጣ ምክንያት የሆነ ነገር ጥለው ነበር የወጡት። በተመሳሳይ የኢጣሊያን ሶማሌላንድና ብሪቲሽ ሶማሌላንድ እንዲሁም ፍሬንች ሶማሌላንድ የሚባሉ ነበሩ። የብሪቲሽም አሁን ላይ ሶማሌላንድ የምትባለው ግዛት 1960ዎቹ ሌላው የአፍሪካ አገር ወይም ደግሞ በአፍሪካ አህጉር ውስጥ ያሉ ግዛቶች ወደ አገርነት ራሳቸውን ነፃ እያወጡ ሲመጡ ሶማሌላንድም ከተቀረው የሶማሊያ ግዛት ማለትም ከፍሬንችና ከኢጣሊያን ሶማሌላንድ ተለይታ ነፃ አገር ነኝ ብላ አውጃ በወቅቱ 35 የሚሆኑ የዓለም ሀገራት ያ ማለት ሉዓላዊ ሀገራት ለአንድ ሀገር ዕውቅና መስጠት የሚችሉ ሉዓላዊ መንግስት ያላቸው፣ ሉዓላዊ ዳር ድንበር ያላቸው፣ ሉዓላዊ ህዝብ ማለት ባህል ያለው፣ ታሪክ ያለው፣ ቋንቋ ያለው፣ የታወቀ ዳር ድንበር ያለው ህዝብን የሚመሩ ወይም ያለባቸው አገራት ወደ 35 የሚቆጠሩ አገራት ማለት ነው ለሶማሌላንድ ዕውቅና ሰጥተው እንደ አገር ቀጥላ ነበር። በኋላ ላይ ግን የዚያድ ባሬ መንግስት በግብፅም መንግስት በአብዛኛው በአረቦቹ መንግስታትና መሪዎች በተለይ በአረቦቹ ነገስታት ፍላጎትና በእነሱ አጀንዳ ተቃኝቶ እንደዚሁም የእነሱን ፋይናንስና የመሳሪያ ድጋፍን በማግኘቱ ምክንያት ሶማሌላንዳውያን ለብዙ መከራ ተዳርገው ነበር በወቅቱ። በእርግጥ እስካሁን የሶማሌላንድን ታሪክ በርካቶች ሲያነሱ በሰላም ያለፈ ነገር ነው የሚመስላቸው ሁሉም ነገር። ነገር ግን ስህተት ነው። ምክንያቱም ሶማሌላንዳውያን በወቅቱ ያኔ አፍሪካውያን ነፃ በሚወጡበት ጊዜ በተለይ በ1960ዎቹ ነፃ ከወጡና ከዋናዋ ሶማሊያን በተሻለ መልኩ ጠንካራ መንግስትን መገንባት ከቻሉ የምስራቅ አፍሪካ ቀጠና ግዛቶች አንዷ ነበረች። በኋላ ላይ ግን የዚያድ ባሬ መንግስት ወይም ወደ ዚያድ ባሬ መንግስት ከተጠቀለለች በኋላ የዚያድ ባሬ መንግስት እንደምታስታውሱት በጣም ምንም አይነት ይሉንታ ያልፈጠረበት መንግስት ነው። እስከ እዚህ አዳማ አዋሽ መልካሳ ድረስ መጥቶ የኢትዮጵያን ግዛት ምናልባትም ግማሹን ልንል በምንችልበት ደረጃ ባሌንም ጨምሮ ኡጋዴን ሙሉን ወስዶ ድሬዳዋ ወዘተ እስከ ሐረር ጠቅልሎ የኔ ነው በሚል ኢትዮጵያ ላይ ጦርነት አውጆ እንደነበር ይታወሳል። የካራማራን መስዋዕትነት የካራማራን ጦርነት ወይም ዘ ባትል ኦፍ ካራማራን መቼም የሚረሳ የለም፣ ማስታወስ ያስፈልጋል። እናም በካራማራ ጦርነት ድል ከተነሳ በኋላ ቀጣዩ ጊዜ ወይም እስካሁን ባለው ሂደት የሶማሊያ ዕጣ ፈንታ በቀውስና በውዝግብ ውስጥ የተሞላ ሆኖ ነው የቀጠለው። ይህንንም ተከትሎ ሶማሌላንድ የዚያድ ባሬ መንግስት ከመምጣቱን በፊት በነበረችበት ሁኔታ ለመቀጠል ፍላጎት ስላላቸው የሶማሌላንድ ኢሊቶች የዚያድ ባሬ መንግስት ከወደቀ በኋላ ወደ ቀደመ 1960ዎቹ ከቅኝ ግዛት በወጡበት ዘመን ወደ ነበረ ስታተስኩ ራሳቸውን በመመለስ ከተቀረው ሶማሊያ ግዛት ነፃ ነን በሚል ፎር ደ ፓስት ምናልባት ወደ 35-34 ዓመት ለሚጠጋ ጊዜ ራሳቸውን ሉዓላዊ ኦቶኖመስ ግዛት አድርገው ነው የቆዩት እና በአንጻራዊነት ከዋናዋ ሶማሌላንድ በጣም በርካታ የምትለይባቸው አቅሞችና መለያዎች አሏት። ይሄ ካራክተሪስቲክስ ፊቸር የሚባል ማለት ነው። ለአገራት ዋና መገለጫ ሊሆኑ የሚችሉ ነገሮችን
ይዛለች። ለምሳሌ አንላይክ በሶማሊያ ውስጥ የሚደረጉ የመንግስት ሹምሽሮች የተለያዩ አሻጥር የሞላባቸው ነው የነበሩት። ነገር ግን በሶማሌላንድ ውስጥ በጣም በተለየ መልኩ ህዝብ ወጥቶ መርጦ ምርጫ ይካሄድ ነበርና መንግስታት ወይም መሪዎች በዛ መልኩ ነበር ሲቀያየሩ እስካሁን የመጡት። እንግዲህ ይህንን የታሪክ ሂደት የተከተለው የሶማሌላንዳውያን ጉዳይ እስካሁን ድረስ ወደዚህ መጥቶ ባለፈው ዓመት ኢትዮጵያ ከሶማሌላንድ ጋር በቀጠናው ላይ ግብፅም ከሶማሊያና ከጅቡቲ ከኤርትራ ከሱዳን ግማሽ መንግስት ጋር እንደዚሁም እድል ቢቀናት በለስ ቢቀናት እንደሚባለው መላው የምስራቅ አፍሪካን ቀጠና ይዛ ኢትዮጵያ ላይ ለማሳደም ነበር እሳቤዋ። ያንንም እቅድ ተግባራዊ ለማድረግ ባደረገችው ጥረት ሶማሊያን የያዘው የማዕከላዊ መንግስትን ስልጣን የተቆጣጠረው የፕሬዝዳንት ሐሰን ሼክ መንግስት ከግብፅ ጋር በድብቅ ከኢትዮጵያ ቀንደኛና ታሪካዊ ጠላት ጋር ግንኙነት መጀመሩን ተከትሎ በተጨማሪም ጅቡቲ አሁን ኢትዮጵያ ያነሳችውን የባህር በር ጥያቄ በመቃወም ጥቅሜ ይነካል፣ ኢትዮጵያ የተለየ የባህር በር ስለሚኖራት በእኔ ወደቦች የውጭ ገቢ ንግዷን ማድረግ ታቆማለች፣ ስለዚህ እኔ ደግሞ ገቢዬን አጣለሁ፣ በዓመት 3 እና 4 ቢሊዮን ዶላር አጣለሁ በሚል እሳቤ የነ ግብፅን ጎራ ነው የተቀላቀለችው። በዚህም የተነሳ እነ ግብፅም እነ ጅቡቲም ኢትዮጵያ ላይ አጌኒስት ለመሆን ወይ ጠላት ለመሆን ሲሞክሩ ኢትዮጵያ ያደረገችው ምንድነው? የባህር በሩ ጥያቄ የህልውና ጉዳይ መሆኑን ተከትሎ የህልውና ጉዳይ ደግሞ የሚቆም ነገር ስላልሆነ እውን እስከሚሆን ድረስ ብዙ መስዋዕትነትም ሊከፈልበት የሚገባና ሊሆንም የሚችል ስለሆነ አሁንም እያየን ያለነው ይህንን ነው። አማራጭ ወደብን መጠቀም አስፈላጊ መሆኑን አምናበት ነበር ኢትዮጵያ። ለምንድነው ከተባለ አሁን ላይ እያየን እንዳለነው ይህንን የባህር በር ጉዳይ ለምን የባህር በሩ የቀይ ባህር ለኢትዮጵያ የስበት ማዕከሏ ነው፣ መተንፈሻዋ ነው። ከዚህ ቀደም በርካታ ጊዜ ተናግሬያለሁ። የኢትዮጵያ የባህር በር በመዘጋቱ ወይም ኢትዮጵያ በተዘጋባት ማግስት ወይም ከተዘጋባት ማግስት ጀምሮ እስከ ዛሬ ድረስ የኢትዮጵያ አየር መንገድም ሆነ የኢትዮጵያ የጦር ጀቶችም አውሮፕላኖችም በሰው አየር ክልል ውስጥ ለመብረር ፍቃድ ይጠይቃሉ። ከኢትዮጵያ እንኳን ሲወጡ የባህር በር እንዳለው አገር ፍቃድ ሳይጠይቁ አይደለም የሚወጡት፣ በሌሎች አገራት ይሁንታ ነው። ሌላውን ተዉትና ተጨማሪ ወደብ እንድናጣ በመደረጋችን ለወደብ በየዓመቱ ቀደም ሲል የጠቀስኩትን ቁጥር የሚያክል ቢሊዮን ዶላሮች እንከፍላለን። አንዳንዶች 2 ይላሉ። ግን አሁን ላይ ባለው በተለይ በኢትዮጵያ ውስጥ በተደረገው የገንዘብ የመግዛት አቅም መዳከም ፖሊሲ ለውጥ ተከትሎ ኢትዮጵያ እስከ 4 እና 3 ቢሊዮን ዶላር ለጅቡቲ በየዓመቱ ትከፍላለች ለውጭ ገቢ ንግድ ለማድረግ፣ ያ ማለት ለወደብ ኪራይ። ከዚህም ባለፈ ይሄ ኪሳራ እንዳለ ሆኖ ኢትዮጵያ በቀጠናው ሰላምና ደህንነቷን የሕዝቧን ሰላምና ደህንነት ሉዓላዊነቷን ዳር ድንበሯን ለማስከበርና ለማስጠበቅ የሚረዳትን አቅም ለመፍጠር የሚያስችል ወታደራዊ አቅም ለመገንባት የወታደራዊ ቁሶችን ለማስገባት በጣም ስትቸገር ነው የቆየችው ላለፉት 3 አስርት ዓመታትና ከዛ በላይ። ይሄ ደግሞ የባሰ ነው። አሁን ደግሞ ያንንም ችለን እስካሁን ቆይተን ምን መጣ? 1 እና 2000 ኪሎ ሜትር ድረስ ርቀት ሄደው ወታደራዊ ኢላማን መምታት የሚችሉ ተምዘግዛጊ ተወንጫፊ ሚሳኤሎችን የያዙ ጠላቶቻችን አፍንጫችን ስር ቀይ ባህር ላይ ደሴቶቻችንን የኛ ይዞታ፣ የኛ ግዛት፣ የኛ ታሪካዊ ተፈጥሯዊ ህጋዊ የሆኑ መብቶቻችንም የሆኑ የኛ በእኛ ባለቤትነት ስር የነበሩ በአሻጥር ከኛ የተወሰዱ ደሴቶች ላይ ለምሳሌ እንደ ዳህላክ፣ እንደነ ዱሜራ፣ እንደነ ሃኒሽ ደሴቶች ላይ ተቀምጠው ኢትዮጵያን አነጣጥረው ለመምታት የሚያስችል ሁኔታ ላይ እያሉ እኛ እጃችንን ጨብጠን ወይም አጣጥፈን የምንቀመጥበት ሁኔታ መፈጠር የማይችልበት ደረጃ ላይ ስለደረስን የኢትዮጵያ መንግስት የባህር በሩ ጉዳይ የህልውና ጉዳይ ነው ብሎ ጥያቄ አንስቷል። ይህንን እየገፋበት ነው አሁን የሚገኘው። ይህንን ዴቨሎፕመንት ተከትሎ ጅቡቲም የግብፅ ዋና አጋር መሆኗ ሰሞኑን የኢትዮጵያ የውጭ ገቢ ንግድ ላይ ምን እየፈጠረ ነው? ከፍተኛ መስተጓጎል እያመጣ ነው። በዚህ አግባብ ይሄ ነገር እንደሚመጣ መንግስት ስለተገነዘበ ባለፈውም ተናግሬያለሁ፣ የሶማሌላንዱን ጉዳይ በደንብ በመፈተሽ ሶማሌላንድ የኋላ ታሪክም ያላት ምናልባትም ራስ ገዝ ብቻ ሳትሆን ሉዓላዊ ሀገር የነበረች 35 አገራት ያኔ 1960ዎቹ ዕውቅና የሰጧት ሀገር ስለነበረች አሁንም ላለፉት 30 እና 34 ዓመታት በራስ ገዝነትና በነጻነት ኦቶኖመስ ሆና ከሞቃዲሾ መንግስትም ሆነ
ከጎረቤት መንግስታት ጋር ምንም አይነት ንክኪ ሳታደርግ ራሷን ችላ የቀጠለች ሀገር ከመሆኗ ጋር ተያይዞ አማራጭ ወደብንና የባህር ኃይል ማስፈሪያ ወይም መንቀሳቀሻ ቦታን ለማግኘት በሚል የሜሞራንደም ኦፍ አንደርስታንዲንግ ስምምነት ነው የተፈራረመው የኢትዮጵያ መንግስት። እንግዲህ ይሄ የሜሞራንደም ኦፍ አንደርስታንዲንግ ስምምነት መፈረምን ተከትሎ የዚህ የሜሞራንደም ኦፍ አንደርስታንዲንግ ሰነድ ተግባራዊ ከመደረጉ አስቀድሞ ሐሰን ሼክ ከሞቃዲሾ ጮሁ፣ ኢሳያስ አፈወርቂ ከአስመራ ተንጫጩ፣ ፕሬዝዳንት አብዱልፈታህ አልሲሲ ከካይሮ ዛቱ፣ ፕሬዝዳንት ኢስማኤል ኡመር ጉሌ ከጅቡቲ ሲቲ ምን አሉ? ቅሬታ አቀረቡ። አልቡርሃን ከፖርት ሱዳን ጮኸ። ሌሎች ሀገራትም እንዴት የሚል ነገር መንጫጫት ጀመሩ፣ ኳታርም ጭምር። አሁን ላይ ኳታር ወደ ኢትዮጵያ መምጣቷ ይታወቃል። ይሄ ጉዳይ ለምንድን ነው የሚለውን ጉዳይ በርካቶች እንዲፈትሹም የጋበዘ ነው። ለምንድን ነው ዛሬም እኛ ይህን ጉዳይ በዋናነት መፈተሽ ያስፈለገው? አሁን ላይ እየተከሰቱ ያሉ ለውጦችና እየመጡ ያሉ ዴቨሎፕመንቶች ታሪክ ራሱን እየደገመ እንደሆነ ነው የሚያሳየው። ለምንድን ነው ከተባለ ያኔ ሶማሌላንድ አገር ሆና 35 ሀገራት ዕውቅና ሲሰጧት ያንን ዕውቅና ተከላክለው ሶማሊያ አንድ ሆና ነው መቀጠል ያለባት፣ ሶማሌላንድ አገር ከሆነች ኢትዮጵያ ወደ ቀይ ባህርም ወደ ህንድ ውቅያኖስ ቀጠናም ትወጣለች በሚል በተለይ ወደ ህንድ ውቅያኖስ ቀጠና ትወጣለች በሚል ስጋት የግብፅን አጀንዳ ተቀብለው በግብፅ አስተባባሪነት በአረብ ሊግ መሪነት አረቦቹ የሶማሌላንድን ዕውቅና ወደ ጎን ብለው ምንም አይነት ከአረብም ሆነ በቀጠናው አገር ለመሆን ብቃት የሌላትን ኤርትራን ግን ከኢትዮጵያ ባሻጥር ሲገነጥሉ የተቃወመ አገር የለም። አሁንም እየሆነ ያለው ነገር ያ ነው። እስራኤል ለሶማሌላንድ ዕውቅና ስትሰጥ 22 የሚጠጉ ሙስሊም አገራት በመግለጫ ብቻ አይደለም ወታደራዊ እርምጃም እንወስዳለን ሲሉ ዛሬ ማስጠንቀቂያ ልከዋል ለእስራኤል ሰርዢ በሚል ማለት ነው። ኢትዮጵያስ ዕውቅና ሰጥታ ቢሆን ምን ሊፈጠር እንደሚችል አስባችሁታል? ያ ብቻ አይደለም። የተባበሩት አረብ ኤምሬትስ ላለፉት 20ና 17 ዓመታት የሆነ ሪዘንትመንት የነበረበት ሁኔታ በነበረበት ሂደት ውስጥ የነበሩትን ደቡብ የመን አማጽያንን ለመደገፍ በሚል ከዛሬ 8 ዓመት በፊት ያንን ቀጠና ለመቆጣጠር በሚል ገብታ ሶኮትራ ደሴትንም ጭምር ተቆጣጥራ ነበር። እንግዲህ የደቡባዊ የሽግግር ምክር ቤት መንግስትን አቋቁማ ደቡባዊ የመንን ከሰሜኑ የመን ለጥላ ስትመራ ነበረ። ሃኒሽ ደሴትን ተቆጣጥራለች። እስካሁን ሶኮትራንም ተቆጣጥራ ነበር። አሁን ላይ እየወጡ ያሉ መረጃዎች ደግሞ አሁን ላይ የየመን ባንዲራዎች እዛ ላይ የተውለበለቡ እንደሆነ የሚያሳዩ ናቸው። ለማንኛውም እስካሁን ላለፉት 8 ዓመታት የተቆጣጠረቻቸውን ኤሪያዎች ወይም ቀጠናዎች በሳውዲ መራሹ የሰሜን የመን ቡድን ወይም አማጺ ቡድን ማለት በዓለም አቀፍ ደረጃ ዕውቅና የተሰጠው መንግስት ነው የሚባለው። ግን ብዙ ሀገራት ከዚህ ከሰሜኑ ወይም ደግሞ አሁን ላይ የመንን ለመምራት ሌጂቲሜት ራይት ያለኝ ወይም ህጋዊ መብት ያለኝ እኔ ነኝ ከሚለው ቡድን ይልቅ ከሁቲዎችና አሁን ከደቡብ ላይ ካለው ቡድን ጋር ነው ብዙ ቁርኝትና የንግድም የተለያዩ ግንኙነቶችንም ሲያደርጉ የሚስተዋሉት። ያም ሆነ ይህ ግን ይሄ ቡድን ወደ ደቡብ በመሄድ የደቡቡን የሽግግር መንግስት ኃይል ላይ ጥቃትን በመፈጸም ሳውዲ አረቢያ አሁን የመንን ተቆጣጥራለች ከሁቲዎች ውጪ። በሌላ በኩል የተባበሩት አረብ ኤምሬትስ የመንን ትታ ሶማሌላንድ ገብታለች። ይሄ ክስተት መከሰቱን ተከትሎ ቱርክ፣ ሰርቢያ፣ ግብፅ፣ ሳውዲ አረቢያ ለሶማሊያ አዲስ መሳሪያዎችን እያስታጠቁ ነው ያሉት። እያስገባች ነው ሶማሊያ። ከሰርቢያ ትገዛለች፣ እነኚሁ ሀገራት ፈንድ ያደርጋሉ። ቱርክ በህንድ ውቅያኖስ ደቡባዊ ዳርቻ በሶማሊያ ግዛት አቅራቢያ ላይ የሚገኝ ነዳጅን እያወጣች እየተጠቀመች ነው። በሶማሊያ ውስጥ በርካታ ኢንቨስትመንት አላት። ግብፅ በሶማሊያ በኩል ጦሯን አስገብታ ኢትዮጵያን ማተራመስ ትፈልጋለች። ስለዚህ የሶማሊያ ደጋፊ ሆና ተሰይማለች። ሳውዲ አረቢያ ከተባበሩት አረብ ኤምሬትስ ጋር ጥብቅ ቁርኝት ያላትን ኢትዮጵያን ከተባበሩት አረብ ኤምሬትስ ፈንቅላ ቀጠናውን ሙሉ በሙሉ ኢትዮጵያን ቀጠናውን መቆጣጠር ስለሆነ ወይም ከኢትዮጵያ ጋር መጣመር ቀጠናውን መያዝ ስለሆነ ቀጠናው ላይ የበላይነቷን ማሳየት ትፈልጋለች። ስለዚህ እችም ሳውዲ አረቢያም ከሶማሊያ ጋር ነች ማለት ነው። ሰርቢያ ደግሞ
በቅኝ ግዛት ዘመንም ከቅኝ ግዛት ዘመን በኋላም እንደነበረው ትሬንድ አፍሪካ ውስጥ ጦርነት እንዲቀሰቀስ በማድረግ በዛ ጦርነት ውስጥ የሚውለውን መሳሪያ መሸጥ ንግድ ላይ ተሳትፋለች። እሱን እያደረገች ነው ያለችው። ለምን? ሶማሊያ ውስጥ በሶማሊያ ማዕከላዊ መንግስትና በሶማሌላንድ መንግስት መካከል ጦርነት እንዲፈጠር ይፈለጋል። ስለዚህ ያንን ለማፋፋም ገብተዋል። ይህንን ተከትሎ ዛሬም ጭምር መሳሪያ እያስገባች የነበረችው ሶማሊያ የተባበሩት አረብ ኤምሬትስ አየር ወይም አውሮፕላን ጀት የትኛውም በአየር ላይ የሚንቀሳቀስ አካል ድሮንን ጨምሮ በግዛቴ ውስጥ እንዳይንቀሳቀስ ኢቭን በሶማሌላንድ የአየር ክልል ውስጥም ከተንቀሳቀሰ በሶማሊያ የአየር ክልል ውስጥ እንደተንቀሳቀሰ ስለሚቆጠር ይመታል ስትል መግለጫ አውጥታለች ሶማሊያ። የተባበሩት አረብ ኤምሬትስ እስካሁን በዚህ ጉዳይ ላይ ምንም ሳትል ዛሬ የአሜሪካ የመካከለኛው ምስራቅና የምስራቅ አፍሪካ ልዩ መልእክተኛና የትራምፕ ቀኝ ሰው የሚባሉትን አምባሳደር ዶክተር ማሳድ ቡሎስን በአቡዳቢ ቤተ መንግሥት ጋብዛ ንግግር አድርጋ ተወያይታ ቀጠናው ላይ የሆነ ስላለው አዳዲስ ለውጥ በሚመለከት በቂ መግባባትን አድርገን ፍሩትፉል የሆነ ዲስከሽን ኮንስትራክቲቭ የሆነ ዲስከሽንን አድርገን ወይም ውይይትን አድርገን ገንቢ የሆነ ውይይትን አድርገን ተለያይተናል ሲል ነው እንግዲህ አምባሳደር ዶክተር ማሳድ ቡሎስ በኤክስ ትስስር የማህበራዊ ትስስር ገጹ ላይ በለጠፈው ጽሑፍ ያስታወቀው። ግን ከውይይቱ ጀርባ ምንድን ያለው ሲባል የአረብ ሀገራት ሶማሌላንድ ከእስራኤል በኩል ዕውቅና ማግኘቷን ተከትሎ አዳዲስ ለውጦችን ለማምጣት በቀጠናው ላይ የነበራቸውን ይዞታና የበላይነት እንዳያጡ እንቅስቃሴ ማድረግ መጀመራቸውን ተከትሎ የተባበሩት አረብ ኤምሬትስ በቀጠናው ላይ ከአረቦቹ በተለየና ምናልባትም አረቦቹ በማይፈልጉትም አግባብ ሊሆን ይችላል ከምዕራባውያን ዓለም ሀገራት ጋር ጥምረትን በመፍጠር በቀጠናው ያላትን ይዞታ ተጽዕኖ ፈጣሪነቷን ደግሞ የበለጠ ለማጠናከር ወይም ለመጨመር በሚል መግባባት ላይ ደርሳለች። ስትራቴጂካሊ እየሰራች ነው ከምዕራቡ ዓለም ጋር። በዚህ ውስጥ ማን አለች? እስራኤል አለች። እስራኤልና የተባበሩት አረብ ኤምሬትስ በቀይ ባህር ቀጠና የሃኒሽ ደሴቶችን ተቆጣጥረው ጦራቸውንም እዛ አስፍረው ነው የሚገኙት። በተጨማሪ ከዳህላክ ደሴቶች የተወሰኑት ላይ እስራኤል ይዞታ እንዳላት ይነገራል። በተመሳሳይ ኳታርም በዚህ ቀጠና ላይ ምን አላት? ይዞታ አላት። ያ ማለት የጦር ሰፈር አላት። ይህንን ያደረጉት ለሪክሬሽንና ለመዝናኛ ለተለያየ አገልግሎት ለሚውል ዓላማ በሚል በ99 ዓመት የሊዝ ውል ከዳህላክ ደሴቶች ከቢር የሚባለውን ደሴት ለኳታር ሸጧል። ኢሳያስ አፈወርቂ ገንዘብ ስላጠረው ማለት ነው፣ መሳሪያ ሊገዛበት ያው ኢትዮጵያን ፈርቶ እና በዚህ ሁኔታ ውስጥ ያለውን ቀጠና በእጃቸው ሙሉ በሙሉ እንዲገባ ለማድረግ የተባበሩት አረብ ኤምሬትስ እስራኤልን ጠበቅ አርጋ ስትሄድ፣ ሳውዲ አረቢያ ደግሞ የእስራኤልን እንቅስቃሴ ከምትቃወመውና ለመግታት ከምትንቀሳቀሰው ኢራንና ፓኪስታን ጋር ጥምረትን ለመፍጠር ጥረት እያደረገች መሆኗ ተሰምቷል። ከሰሞኑ እስራኤል ለሶማሌላንድ የሰጠችውን ዕውቅና ተከትሎ የሶማሌላንድ መንግሥት ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር ውይይት በማድረግ በሃርጌሳ ቤተ መንግሥት ይፋዊ መግለጫን መስጠቱንና ያ መግለጫ ደግሞ የሁለቱ አጋርነትን ማጠናከር ላይ ትኩረት ያደረገ መሆኑን ተከትሎ በርካታ ሀገራት በቁጥር አሁን ላይ ወደ 22 የሚጠጉ ሀገራት የአረብ እንደዚሁም የሙስሊም ሀገራት ኔቶ እንዲቋቋም ውሳኔ ማስተላለፋቸው ተሰምቷል። በጣም የሚገርመው ዜናው የሙስሊም ሀገራት ኔቶ ይበል እንጂ ጥያቄውና እውነታው ውስጡ ሲመረመር ግን የሙስሊም ሀገራት ሳይሆን በመካከለኛው ምስራቅ የቀይ ባህር ቀጠናና የምስራቅ አፍሪካ ቀጠናን በመዘወር ረገድ የበላይነቱን ለመቆናጠጥ ፍላጎትን ባላቸውና እስካሁንም እየተገዳደሩ ባሉ ሀገራት ፍላጎት አመንጭነት ወይም በእነሱ ሐሳብ አመንጭነት የመጣ ሐሳብ እንደሆነ ነው የወጣው ሚስጥር የሚያሳየው። በተለይ ይህንን ጉዳይ በሚመለከት ያፈተለከው መረጃ እንደሚያሳየው ቱርክ፣ ሳውዲ አረቢያ፣ ግብፅ፣ ሱዳን፣ ሶማሊያና እንደ ፓኪስታን ያሉ ሀገራት የተካተቱበት ሌሎች በርካታ ሀገራት በቀጣይ የሚሳተፉበት ወይም አባል የሚሆኑበት የአረብ የሳውዲ መራሹ ሳውዲና ቱርክ በዋናነት የሚዘውሩት የአረብ ኔቶ ጦር እንዲቋቋም ነው እየተደረገ ያለው። እዚህ ጋር መገንዘብ ያለብን አንድ ነገር አለ። እነኚህ ሀገራት የአረብ ኔቶ ጦርን ሲያቋቁሙ አንደኛ የሰጡት ስያሜ የሙስሊም ኔቶ ጦር ነው ያሉት፣ ግን ሐሰት ነው። የሙስሊም ኔቶ ጦር አይደለም፣ የአረብ ኔቶ ጦር ነው። 2ኛው ጉዳይ እዚሁ ላይ ማለት ነው ስያሜው ላይ ኢንኬዝ
የኃይል መንጠባጠብ ፈረካከሽ ከመጣ ሁሉም ሙስሊም ሀገራት እስልምናን የተጠቃው በሚል እንዲቀላቀሉ ታክቲካዊ አካሄድን ለመሄድ አስበው ምናልባት ወደ ስትራቴጂ ደረጃ ሊያሸጋግሩት ይችላሉ። በሌላ በኩል ደግሞ የሶማሌላንድ ዕውቅናን የጠሉ የነቀፉና የተቃወሙና እስራኤልም በሶማሌላንድ ጨምሮ በምስራቅ አፍሪካ አሁን ላይ ያላትን ይዞታ እንዲኖራት የማይፈልጉ ከእስራኤል ጋር ታሪካዊ ጠላትነት ያላቸው አገራት ናቸው ይህንን ስብስብ እየመሰረቱ ያሉት። ስለዚህ ይህንን ስንጠቀልለው ለኢትዮጵያ የግድ ይህንን አካሄድ መከታተል ብቻ ሳይሆን ምናልባት በዚህ ቀጠናዊ ውዥንብርና ውዝግብ የተነሳ ሊፈጠር የሚችለው ቀውስ እንዳያጠቃት ወይም እንዳይነካት ከፍተኛ ጥንቃቄ ማድረግ እንዳለባት መታሰብ አለበት። ለምንድን ነው ከተባለ ቱርክም፣ ሳውዲ አረቢያም፣ ግብፅም፣ ፓኪስታንም ራሷ ሶማሊያም እስራኤልን እንደ ጠላት እያዩ ነው ያሉት። ምክንያቱም እስራኤል ለሶማሌላንድ የሰጠችው ዕውቅና የሶማሊያን ሉዓላዊ አንድነት እንደመድፈርና ሶማሊያን እንደመበታተን ነው በሞቃዲሾ መንግስት በኩል የሚታየው። በሌላ በኩል ከእስራኤል ጋር በጥምረት እየሰራች ያለችው በቀጠናው ኢትዮጵያ ነች አንዷ፣ ከዛ ኬንያ፣ የተባበሩት አረብ ኤሚሬትስ እናም የሱዳኑ ግማሽ መንግስት መሪ በኒያላ ዳርፉር የከተመው መንግስትን የሚመራው የሄሚቲ ወይም የጀነራል ሙሐመድ አምደን ዳጋሎ መንግስት ነው። ከዛ ውጪ እነ ቻድ አሉ፣ ሊቢያ ውስጥ የአፍታር ኢስማኤል። በእርግጥ የጀነራል አፍታር ጦር ከእስራኤል ጋር ጥሩ ነው ለማለት ይከብዳል፣ ግን ከተባበሩት አረብ ኤሚሬትስ ጋር ጥብቅ ቁርኝት ስላለው እስራኤልን ባይደግፍም የሚቃወም መንግስት አይደለም። ቀጠናው ላይ እነኛ ሀገራት በዚህ ጎራ ሲሰለፉ ሱዳንን ግማሽ መንግስት የሚመራው የሱዳን ብሔራዊ ጦር መሪ የአልቡርሃን መንግስት፣ የአልሲሲ የግብፁ መንግስት፣ የኢሳያሱ የኤርትራ መንግስት፣ የኢስማኤሉ የጅቡቲ መንግስት፣ የሐሰን ሼኩ የሞቃዲሾ የሶማሊያ መንግስት ከሳውዲ አረቢያ ጋር በመጣመር አጌኒስት እስራኤል የሚል አካሄድ ነው እየሄዱ ያሉት። አንዱ የኔቶ ጦር የአረብ ኔቶ ጦር እነሱ የሙስሊም ኔቶ ይቋቋም ሲሉ የሰየሙት ጦር መቋቋም ምክንያትም በኢትዮጵያ በተባበሩት አረብ ኤሚሬትስ በእስራኤልና እዚህ አካባቢ ላይ ኬንያን ጨምሮ የግብፅንና የሳውዲ አረቢያን በቀይ ባህር ቀጠና ያላቸውን የበላይነት መቀልበስ እንደዚሁም በዛ ቦታ ራሱን መተካት የሚለውን አጀንዳ ወይም ለውጥን ሊያመጣ የሚችል አካሄድ የሚካሄደውን ኢትዮጵያ በስብስብነት ያለችበትን ቡድን እንደ ስጋት በመቁጠር ለማቋቋም ያሰቡት አካሄድ ነው። ይህን ስል ግን በዋናነት ጠላት ያደረጉት ማንን ነው? እስራኤልን ነው። ከዛ የተባበሩት አረብ ኤሚሬትስን ነው። ከሰሞኑ የተባበሩት አረብ ኤሚሬትስ ላይ ምንድን ነው እየተደረገ ያለው? የተለያዩ የስም ማጥፋት ዘመቻ ተከፍቶባታል የተባበሩት አረብ ኤሚሬትስ። ለምሳሌ ከምዕራባውያን ሀገራት ጋር በመሆን እስልምናን የሚያዳክም ወይም ደግሞ አረቡን የሚያዳክም አካሄድን እና መረጃ መመዝበርን መፈተሽን ወይም ደግሞ ይሄ ሃክ ማድረግን ጨምሮ የተለያዩ ስራዎችን ተባብራ ከነሱ ጋር እየሰራች ነው የሚል ነው። የተባበሩት አረብ ኤሚሬትስ ግን አጀንዳዋ ምንድነው? በቀጠናው ላይ የበላይነቷን ማስጠበቅ ነው። ለዚህ ነው ኢትዮጵያ፣ ሶማሊያ፣ ሶማሌላንድ፣ ሱዳን፣ ሊቢያ፣ ቻድ እንዲሁም ግብፅ ውስጥ እጇን አስገብታ የምትገኘው። ግብፅም ብዙ ኢንቨስትመንት አላት። በዚህ ሂደት ውስጥ የሚገኘው የምስራቅ አፍሪካ ቀጠና ለኢትዮጵያ በአንድ በኩል ሲሳይም ይዞ እንደመምጣቱ በሌላ በኩል ደግሞ ስጋትም አለው። ለምን? የአረብ ኔቶ መቋቋሙ አጀንዳው እኮ የግብፅ ነው። አሁን የሙስሊም ኔቶ ይቋቋም፣ የሙስሊም ኔቶ ጦር ይቋቋም ብለው ቱርክ፣ ሳውዲ አረቢያ፣ ግብፅ፣ ሱዳን አልቡርሃን ማለቴ ነው፣ እንደገና ደግሞ ሶማሊያና ጅቡቲን ያካተተ ፓኪስታንን ያካተተ ጦር ለመመስረት የሚያስቡት እኮ ከዚህ ቀደም ከወራት በፊት እስራኤል የሐማስ ተደራዳሪዎች ከእስራኤል ተደራዳሪዎች ጋር ለመደራደር በኳታር ዋና ከተማ ዶሃ በሚገኝ አንድ ቪላ ውስጥ ተቀምጠው እያለ በወሰደችው ጥቃት ከኳታር ጋርና ከመላው በቀጠናው ካሉ ሀገራት ጋር የገባችበት ውዝግብ 40 እና ከዛ በላይ የሚሆኑ የዓለም ሙስሊም ሀገራት ተሰብስበው በኳታር ማለት ነው አጌኒስት እስራኤልና አጌኒስት የትኛውም የሜምበር አገር ወይም የአባል አገር የስብስቡ አባል አገር ላይ የሚደረግ ሉዓላዊነትን የሚጥስ ጥቃትን ያወገዙበትን መግለጫ እንዲያወጡና በቀጣይም እንዲተባበሩ የሚያስችል መግባባት ላይ እንዲደርሱ አስገድዷቸው ነበር። በዛ መግለጫ ላይ በዛ ስብሰባ ላይ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ምንድን ያለው? እስራኤልን አሸባሪና የግብፅ የምንጊዜም ጠላት አገር ብሎ ነው የሰየማት።
ይሄ ማለት ከ1979 የካምፕ ዴቪድ ስምምነት በኋላ ግብፅና የእስራኤልና የግብፅ መንግስታት መካከል እስራኤልን ጠላት ብሎ የጠራ ከካምፕ ዴቪድ ወይም ከፕሬዝደንት አንዋር ሳዳት በኋላ ግብፅን በመምራት እስራኤልን ጠላት ብሎ በመጥራት የመጀመሪያው መንግስት የሆነው አልሲሲ ነው መሪውን። እናም ምን አሉ? ከዛን ጠላት ነች ካሉ በኋላ እስራኤልን ይህንን የእስራኤልን ቀጠናዊ ጸባጫሪነትና የተለያዩ ሕግን ያልተከተሉ አካሄዶችን ለመቀልበስ የአረብ ሀገራት ኔቶ መቋቋም አለበት፣ የአረብ ሀገራትና የሙስሊም ሀገራት ኔቶ መቋቋም አለበት ሲሉ ነበር አስተያየት የሰጡት። በወቅቱ ግን ውድቅ ነበር የተደረገው። እንግዲህ አሁን ምን ስለተከሰተ ነው የአረብ ኔቶ በዛ ሁሉ የሀገራት መሪዎች በተሰበሰቡበት ስብሰባ ላይ ሳይጸድቅ አሁን እነ ሳውዲ አረቢያ በተናጠል ለማጽደቅ የተንደረደሩበት ምክንያት ምን ስለተፈጠረ ነው? መረዳት እዚህ ጋር የሚያስፈልገን ምንድነው? የሶማሌላንድ አገር መሆን ልክ ደቡብ ሱዳን አገር ስትሆን ቀጠናው ላይ አዲስ ለውጥ እንደተፈጠረ ሁላ የሶማሌላንድ አገር መሆንም በቀጠናው ላይ አዲስ ጂኦስትራቴጂካዊ አሰላለፍና አሰያየም የኃይል አሰላለፍ ስርዓትንም አምጥቷል። በዚህ የኃይል አሰላለፍ ስርዓት ውስጥ ደግሞ አሜሪካም ይዞታዋን በተለይ የጦር ሰፈሯን በምስራቅ አፍሪካ በስትራቴጂካዊ ጠቀሜታነት ባላት ጅቡቲ የነበራትን የጦር ሰፈር ጅቡቲ ራሷ በሰላዮቿ አማካኝነት ለቻይና መንግስት እየሰለለችኝ ነው በሚል ወቀሳ ወደ ሃርጌሳ እየወሰደች ነው የምትገኘው አሜሪካ። እስራኤልም ሃርጌሳ መታ ከትማለች። ይሄ ማለት የኃይል አስተላለፍ ስርዓቱ የእስራኤልን መሪነት ከኢራን ወስዶ ለእስራኤል በመስጠት እያረጋገጠ ሲሆን ያ ማለት በአሜሪካም እርዳታ ይሁን ቀጠናው ላይ በምታደርገውም ተጽዕኖ እስራኤል ወደ መሪነት እንድትመጣ በቀጠናው ላይ በተለይ ከኢራንና መሰል አካላት ጋር ያላትን ወይም አገራት ጋር ያላትን ቁርሾ ወይም ይሄ መቀናቀን እና መገዳደር እሳ የቀጠናው መሪ አገር እንድትሆን ሲያደርጋት፣ በሌላ በኩል ከሳውዲ አረቢያ ጋር መገዳደር ውስጥ የገባችው የተባበሩት አረብ ኤምሬትስ ደግሞ እስራኤልን ተከትላ ቀጠናውን የምትዘውር አገር እንድትሆን ያደርጋታል። ይሄ ደግሞ ሳውዲ አረቢያንም አቅም ያሳጣል ወይም ደግሞ ተጽዕኖዋን ያሳንሳል። በተመሳሳይ ግብፅን ደግሞ እንድትዋጥ ያደርጋታል። ይሄ እንዳይሆን የሰጉት እነኚህ ሁለት አገራት ሌሎች አገራትንም በማጣመር ኦዲያ ሩቅ ያለችውን ደቡብ ምስራቅ እስያ የምትገኘውን ፓኪስታንን ደግሞ ባለፈው በተፈራረመቻት ስምምነት መሰረት እኔ ላይ የተቃጣ ጥቃት አንቺ ላይ የተቃጣ ጥቃት እኔ ላይ በሚል ሳውዲ አረቢያና ፓኪስታን የተፈራረሙትን የሚሊተሪ ስምምነት ፓክትን መሰረት በማድረግ አሁን ወደ ቀይ ባህር ቀጠና ዘው ብላ እንድትገባ እያደረገች ነው፣ በኔቶ ጦሩ አማካኝነት፣ በአረብ ኔቶ ጦር አማካኝነት ማለት ነው። ስለዚህ ፖይንቱ በእስራኤል ላለመበለጥ፣ በተባበሩት አረብ ኤምሬትስ ተጽዕኖ ስር ላለመውደቅና ቀጠናውን በእጃችን ነው የምናስገባው የሚለውን እሳቢያቸውን እውን ለማድረግ የፈጠሩት ትሪክ ነው። ከዚህ ቀደም ታስታውሱ ከሆነ የግብፁ የውጭ ጉዳይ ሚኒስተር ባደር አብዱለቲ ምንድን ነው ያለው? ግብፅ እና ሳውዲ አረቢያ ናቸው በዋናነት የቀይ ባህር ሰላምና ደህንነት፣ የቀይ ባህር አጠቃላይ ሁኔታ በኃላፊነት መወጣት ወይም መጠበቅ የሚጠበቅባቸውና የሚመለከታቸው። ሌሎቹ ምንድናቸው? ሁለተኛ ዜጋ ሆኖ ነው ማለት ነው በገዛ ግዛታቸው ላይ የሚስተናገዱት። ምክንያቱም ሱዳንም የሚናቅ ግዛት አይደለም ያላት። በተመሳሳይ እስራኤል አለች፣ ጆርዳን አለች፣ ጅቡቲ አለች፣ ኤርትራ አለች። እነኝህን ሁሉ አገራት ኢግኖር በማድረግ የቀይ ባህር ጉዳይ የመን አለች፣ የመንንም ኢግኖር በማድረግ የቀይ ባህር ጉዳይ የሚመለከተን ግብፅንና ሳውዲ አረቢያን ነው ብቻ ስትል ከዚህ በፊት ያመጣችው ሐሳብም የዚሁ አካል ነው ማለት ነው። ይኸው ይህንን እውን ለማድረግ ነው ማለት ነው። ስለዚህ ይሄ ደግሞ በቀጥታ ከኢትዮጵያ ብሔራዊ ጥቅም ጋር የሚተሳሰር ነው። ለምንድን ነው ካላችሁ የኢትዮጵያ ብሔራዊ ጥቅም አንዱ የባህር በሩ ነው። እነኛ አገራት ጦርነትን ለማድረግ የሚያስችል አቅም ገነቡ ወይም እንዳሉት የአረብ ኔቶ ወይም የሙስሊም አረብ ኔቶ ፈጠሩ ማለት ቀይ ባህር ላይ ኢትዮጵያ የምታደርገውን ጉዞ ለማጨናገፍ ወይም ደግሞ እንዲዘገይ ለማድረግ፣ በሌላ አነጋገር ደግሞ በእኛም ላይ ጦርነትን እስከ ማወጅ ሊደርሱ የሚችሉበት እድል ሊኖር እንደሚችል መገንዘብ ያስፈልጋል ማለት ነው። ለምን? ግብፅም እዛ ውስጥ አለች፣ ሱዳንም እዛ ውስጥ አለች በግማሽ መንግስቱ አማካኝነት በአልቡርሃን። የእስማኤል ኡመር ጊሌ መንግስትም እዛ ውስጥ አለ፣ የየመኖቹም አሉ፣ ሳውዲም አለች፣ ጆርዳንም አለች። እና ይሄ ምንድን ነው የሚያሳዩ? የኢትዮጵያ ጥቅም አጌኒስት በሆኑ ኃይሎች ተጽዕኖ ውስጥ ሊወድቅ ይችላል ወይም ደግሞ ጥቃት ሊፈጸምበት ይችላል ማለት ነው። ስለዚህ ይህንን ታሳቢ በማድረግ ኢትዮጵያ አካሄዷን መከለስ የግድ እንደሚላት ይታመናል። ምክንያቱም አሁን የምትሄድበት መንገድና እስካሁን የመጣችበት መንገድ አዋጪና መሻሻሎችን ያሳየ ቢሆንም ማለት ነው። ስለዚህ ቀጠናው ላይ ይሄ እየሆነ ነው ያለው።
እንግዲህ ሐሰን ሼክም በተባበሩት አረብ ኤሚሬትስ ላይ እንደዛተው የእሱ አውሮፕላን ለሰላማዊ አገልግሎት ለወታደራዊ አገልግሎት ወደ አካባቢው ወደ ሰላም ማስከበሩ ቢመጣ ወደ ሶማሊያ ቢመጣ ኃይል ሊወስድበት ነው እንዴት ነው የሚለውን እናያለን። እንግዲህ አብረን ግን እንደሚወስድ ነው የዛተው። በሌላ በኩል ቀጠናው ላይ ተጽዕኖን ለማሳደርና ኢትዮጵያንም ወደ ቀይ ባህር በሩ እንዳትመጣ ጭራሽ ደግሞ የአባይ ግድብንም ተገዳ የምትፈርምበት ሁኔታ ለመፍጠር በሚል የህልም እንጀራ ነው። በእርግጥ ግብፅ ከነኛ ሀገራት ጋር በማሰባሰብ ጦሯን እያደራጀች ነው። ስለዚህ ኢትዮጵያንም ይመለከታል ማለት ነው ይሄ ጉዳይ። ኢትዮጵያ እንደ ሀገር ብሔራዊ ጥቅሟን ለማስጠበቅ የስበት ማዕከሏን የቀይ ባህርን ቀጠናን ለማስመለስ የግድ ሃርድ ፓወር እንድትጠቀም ሊያስገድዷት ነው ማለት። ምክንያቱም እነሱ ሲታጠቁና እኛ ላይ ተጽዕኖ ለመፍጠር ሲሞክሩ እኛ ዝም ብለን አናያቸው። ይሄ መሆንም የለበት። ኦሊኖል ቀጠናው ላይ የሆነ ያለው ነገር በኢራንና በእስራኤል በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል በግብፅና በኢትዮጵያ መካከል በሚደረግ ሹክቻ ውስጥ እያለፈ ሲሆን የሌላ ሀያል ሀገራቱ ጡንቻ ወይም ፈርጣማ ጡንቻ ግን አሁን ላይ በገሃድ እየታየ አይደለም በተዘዋዋሪ ካልሆነ በስተቀር። ያ ደግሞ አለመሆኑ ሀገራት በራሳቸው ነፃነታቸው ተጠብቆ እንዲንቀሳቀሱ እድል የሚያሳጣ የሆነ ነው። ለምን? የጎበዝ አለቃ ነው በየአካባቢው ስልጣኑን መያዝ የሚፈልገው። ስለዚህ ይህንን ሁኔታ ለመቀልበስ አሁንም በቀጠናው ካሉ ሀገራት ጋር ጥምረትን መፍጠር ያስፈልጋል ነው። እኔ ግን ሁሌ ጥያቄ የሚሆንብኝና ግራ የሚገባኝ አረቦቹ ግብፅ ምንም ጥቅም እንደሌላት እያወቁ ማለት የምትፈጥረው ስለ ኢትዮጵያ የምታወራላቸው ወሬ ውሃ የማያነሳ አፈታሪክ የውሸት ትርክት እንደሆነ እያወቁ እንኳን ሲረዷት ከግብፅ ጋር ሲሰባሰቡ ጥቁር አፍሪካውያን ሀገራት ኢትዮጵያ ተምሳሌታችን ነሽ፣ የነፃነት ምልክት ነሽ፣ ለእኛ ነፃ መውጣት ብዙ መስዋዕትነት ከፍለሽልናል እያሉ የሚያንቆለጳጵሷት ብላክ አፍሪካውያን ጥቁር አፍሪካውያን እና አገራት መሪዎች የት ነው ያሉት? ለምንድን ነው ጥምረት ፈጥረው ኢትዮጵያን ዲፌንድ የማያደርጉት? በጣም ነው የሚገርመኝ። ምክንያቱም አረቦቹ ግብፅ እንኳን አጌኒስት የአረብ አጀንዳ ላይ ወይም ጥቅም ላይ እየሰራች እንኳን የሆነ ችግር ሲመጣ ከግብፅ ጎን ነው የሚቆሙት። ጥቁሮቹ አገራት ለምንድን ነው ከኢትዮጵያ ጎን የማይቆሙት? ኢትዮጵያ እኮ አይደለም ለአፍሪካ ለዓለም ጥቁር ሕዝብ እኮ ተምሳሌት የሆነች ለዓለም የሰው ልጅ የመጀመሪያ መምጫ መሆኗን ያረጋገጠች የተረጋገጠ መረጃ ያለባት አገር ነች። ስለዚህ በዚህ ሁኔታ ውስጥ እያለፍን ያለነው የአፍሪካ ሀገራት ግን እስካሁን ለኢትዮጵያ ይሁንታ ለመስጠት ወይም ከኢትዮጵያ ጎን አለን ብለው አለመሰለፋቸው በጣም ነው የሚያስገርመኝ። ለምንድን ነው ከተባለ አሁን ለታ እንኳን ፕሬዝዳንት ዩዌሪ ካጉታ ሙሴቬኒ የዩጋንዳው ፕሬዝዳንት አሜሪካ እኛ ሶይል ላይ እኛ መሬት ላይ መታ እርምጃ ወስዳለሁ ብትል ሙሉ ተዘጋጅተናል እስኪኑ ነው ያሉት። ታዲያ እነ ግብፅ እዚህ ጋር ሲፈነጩ የአፍሪካን ምድር አረብ ለማድረግ አረብ ያልሆነውን ኢሳያስንና ኤርትራውያንን አረብ ያልሆኑትን ሶማሊያውያንን አረብ ያልሆነውን የኢትዮጵያን ህዝብና የቀጠናውን ሀገራት ህዝቦች ለማድረግ በግድ ከኛ ጋር ሲሟገቱ ወደ ጦርነት የሚያስገባ አስቀያሚ አስነዋሪ ተግባርን ሲፈጽሙ እንኳን ለምንድነው ድምፃቸውን ማሰማት ያቃታቸው? የት ናቸው? ኢትዮጵያ ትላንትና ለነጻነት ዋጋ ስትከፍልላቸው የነበሩ የአፍሪካ ሀገራት ዛሬ ኢትዮጵያ በዚህ መልኩ የተለያየ ጠላት ሲነሳባት ይህንን ለእናንተ ለውድ አድማጭ ተመልካቾቻችን ለተቀረው የአፍሪካ ህዝብም አቅርብ ያለው እንደ ጥያቄ። እኛም አልሰራንበትም፣ ክፍተት አለበት። አዎ፣ ግን ቢያንስ ከኛ ጎን መቆም ነበረባቸው። እኛ ለነሱ ነጻነት ምን አይነት ዋጋ እንደከፈለን ታሪክን ማንበብ ነው፣ ወደ ኋላ ማየት ነው። የታሪክ ድርሳናት ለኢትዮጵያ ለመላው የጥቁር ህዝብ ነጻነት ምን አይነት ዋጋ እየከፈለች አሁንም ስትከፍል እንደቀጠለች እያየን ስለሆነ ማለት ነው። እናም ከታሪክ ስለምንረዳ እነሱ ግን ዝምታን መምረጣቸው አስገርሞኛል። ይህን ጉዳይ እዚህ ጋር እንቋጨውና ለጊዜው ማለት ነው ለዚህ ፕሮግራም ወደ ሁለተኛው አጀንዳችን ስንሄድ አሳጥረን ለመናገር ያክል ወይም መረጃ ለመስጠት ያክል አሜሪካ ኢራንን ለመውረር ዝግጅት እያደረገች ነው። በእርግጥ አሜሪካ 6 ሀገራትን ትወራለች ተብሎ ይጠበቃል። የአሜሪካው አንድ ሴናተር ምንድነው ያሉት? ቀጥሎ በኩባም ያለው ሁኔታ እንደዚሁ ያው ብዙ ነገር የሚስተካከል ነገር አለው፣ ይስተካከላል። ሜክሲኮም ኒካራጓም ያለው ጉዳይ እንዲሁ ይስተካከላል። በሚመጣው ዓመት ግን በኮሎምቢያ አዲስ ፕሬዝደንት ይኖራል፣ አዲስ መንግስት ይተከላል ሲሉ ነው የተናገሩት። ሴናተር ናቸው። እንግዲህ በቬንዙዌላ ላይ የተወሰደውን እርምጃ ተከትሎ አሜሪካ በሌሎች ሀገራትም ላይ በቀላሉ እርምጃዎችን ለመውሰድ የልብ ስታገኝ ወይም ወኔ ስትገነባ፣ ጉልበት አቅም ስትገነባ ሀገራትን ደግሞ ስጋት ውስጥ ነው የጣለችው። እንግዲህ ይሄ ባለበት ሁኔታ አንድ የአሜሪካ የምክር ቤት አባልና ሴናተር ምንድነው ያሉት? ይህንን ጉዳይ በአግባቡ ማየት ያስፈልጋል፣ ነገሩ በደንብ መፈተሽ አለበት። ምክንያቱም አሜሪካ በላቲን አሜሪካ ብቻ እና በካሪቢያን ደሴቶች አካባቢ ብቻ በሚገኙ ሀገራት ውስጥ 4 ሀገራት ላይ አሁን
መንግስትን የምገለብጥበት ጊዜ ደርሷል እኮ እያሉ ነው ያሉት። መንግስታት ገልብጣ የራሷን ፑፔት ወይም እና ይህንንም ተከትሎ ወደ አሜሪካ የወጡ መረጃዎች በነገራችን ላይ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮም የኩባ የዘር ሐረግ ያላቸው አሜሪካዊ ዜጋ ናቸው። እኔም በኩባ እንደ ኩባውያን ለውጥ እፈልጋለሁ ሲሉ ተናግረዋል። ጉዳዩን እንደ አሜሪካ ብቻ ሳይሆን እንደ ግል ጉዳይም በቅርበት እንደሚከታተሉት ነው የተናገሩት። ያ ማለት ከቬንዙዌላ በኋላ ለዓመታት ለበርካታ ምናልባት 4 ዓመታት በላይ አሜሪካ ሞክራ ልጥላት ያልቻለቻት ኩባ ከቬንዙዌላ ቀጥላ ሌላዋ ቀጣዩዋ የአሜሪካ ታርጌት እንደሆነች የሚያሳይ ነው። ከኩባ በኋላ ኒካራጓ፣ ሜክሲኮ፣ ከዛ ከሜክሲኮ ደግሞ ስለሚቀርብ ወደ ኮሎምቢያ ሊሄዱ እንዳሰቡ የሚያሳይ ነው። እንግዲህ ይህንን መናገራቸው እነ ራሽያና ቻይና ኢራንንም ጭምር ራሳቸውን እንዲያዘጋጁ አድርጓቸዋል። በዚህ ያላበቃው የአሜሪካ መንግስት መግለጫ በኢራንም የመንግስት ለውጥ ይኖራል ሲል አስታውቋል። የአሜሪካው ሴናተር ሪክ ስኮት ምንድን ያሉት? this is the beginning of change ነው ያሉት in Venezuela, then we will fix the situation in Cuba, ከዛስ everything will improve in Nicaragua። ሶስተኛ ላይ ኒካራጓ መጣች። ከዛስ and next year we will have a new president in Colombia። ሴናተር ሪክ ስኮት ናቸው ይህን ያሉት። ያ ማለት አሜሪካ በእነኛ ሀገራት ላይ የመንግስት ለውጥ ለማድረግ ጨርሳለች ማለት ነው። ይህንን ከሰማን ከሰዓታት በኋላ አሜሪካ በኢራን በአሊ ካሚኒ መንግስት ላይ በኢራኑ አብዮታዊ ዘብ መንግስት ላይ የመንግስት ለውጥ ልታደርግ እንደምትችል አስታውቃለች። ይህንን ተከትሎ ታዲያ ምንድነው በዓለም አቀፍ ደረጃ የመጣው ለውጥ? ሩሲያና ቻይና ከኢራን ጎን እንደሚቆሙና አንድ የሩሲያ ባለስልጣን ምን አለ? የሩሲያ ከፍተኛ ባለስልጣን የዱማ እንግዲህ ፓርቲ አባል ነው አሌክሲ ዙርቫልዮቭ የተሰኙ አንድ የሩሲያ ባለስልጣን እና የሩሲያ ምክትል ጠቅላይ ሚኒስትርም ሜድቬዲቭ ስሙን ከተሳሳትኩ አርሙ፣ ሩሲያ ኒውክለርን ለኢራን ልታስታጥቅ መሆኗን በይፋ ተናግረዋል። ለጥፈውታል በማህበራዊ ትስስር ገጻቸው በኤክስ ትስስር ገጻቸው ላይ ሩሲያ ለኢራን ኒውክለርን ታስታጥቃለች። ይሄ ደግሞ የሚሆንበት ምክንያት ደግሞ ምንድን ነው? በምንም አይነት መልኩ በሩሲያ ላይ የሚቃጣ ጥቃት በኢራንና በቻይና ላይ እንደሆነና በተመሳሳይ በኢራንም ሆነ በቻይና ላይ የሚቃጣው ጥቃት በሩሲያ ላይ እንደሆነ የሚያሳይ ወይም እንደሆነ በመግባባት በጋራ እርምጃዎችን ለመውሰድና በትብብር ለመስራት የአንዱ ሉዓላዊነት የሌላውም ሉዓላዊነት ጉዳይ እንደሆነ ወታደራዊ መግባቢያ ሰነድን መፈራረማቸውን ወይም ስምምነት መፈራረማቸውን ተከትሎ የዛ ስምምነትን ተግባራዊነት ለመጀመር በሚል ሩሲያ ኢራን በአሜሪካም ሆነ በእስራኤል በኩል ሊቃጣባት የሚችል ቀጠናዊም ሆነ ዓለም አቀፋዊ ጥቃትንና ጫናን ለመከላከል እንድትችል የኒውክለር መሳሪያን ለኢራን ልታስታጥቅ መሆኗን ሩሲያ አስታውቃለች። ይሄ ደግሞ አሜሪካን ሾክ አድርጓታል። ለዚህ ነው አውዳሚው የዓለም ጦርነት እየመጣ ነው ለማለት የምንደፍረው ወይም የምንናገረው ማለት ነው። እንግዲህ ሁለቱ ሀገራት ምን አሉ? ኢራን ላይ በማንኛውም መልኩ ከአሜሪካ በኩል ጥቃት የሚፈጸም ከሆነ ይሄ ደግሞ በገሃድ ዓለም አቀፋዊ ጦርነት ወይም የዛ አይነት መልክ ያለው ጦርነት እንዲከሰት እያደረገ ይገኛል ማለት ነው። ስለዚህ ዓለም በዚህ ውስጥ ነው ያለችው። ይሄ ወላፈን የዚህ ውዝግብ ኦሱ ወደኛም ሊመጣ ስለሚችል ማንም ኢትዮጵያዊ አገሩን የሚወድ ሰው ከሀገሩ ብሔራዊ ጥቅም ጎን መሰለፍ አለበት። ደግሜ ይህንን ሁል ጊዜ መልእክታችን ነው። ይህንን መግለጽ እወዳለሁ። ለምን ሀገር ስትፈርስ ሰዎችም አብረው ይፈርሳሉ። ያ እንዳይሆን ደግሞ በጋራ በመተሳሰር በአንድነት መቆም ግድ ይለናል። እነሱ ራሳቸው ስንት አጀንዳ፣ ስንት መከፋፈል፣ ስንት ችግር እያለባቸው የውስጥ ችግራቸውን አምቀው ይዘው እንዳይፈነዳ ተከላክለው እኛን ለማተራመስና የውስጥ ጉዳያችን አይሎ ከማንነታችን ከራሳችን በልጦ እንድንገዳደል ለማድረግ እየሰሩ ስለሆነ እኛነታችንን ማወቅና እንደ ሀገር በጋራ የመቆም ኃላፊነት አሁን የግድ የሚልበት ሰዓት ነው ማለት ነው። ከመንግስት ጎን መቆም ኢትዮጵያ የብሔራዊ ጥቅሟን ለማስጠበቅ በምታደርጋቸው እንቅስቃሴ ውስጥ ሁሉ የየበኩሉን የሚችለውን በአቅሙ በተሰማራበት የሥራ ዘርፍ አስተዋጽኦን ማበርከት ሚናውን መወጣት እንዳለበት ግድ ይላል ማለት ነው። መገንዘብ አለብን ማለት ነው። ይህንን ካልኩኝ በኋላ ቀጠናችን በነገርኳቸው አግባብ ውስጥ ነው ያለው። በቀጣይ ወዴት እናመራለን አብረን የምናየው ነው የሚሆነው። ነገር ግን ኢትዮጵያ ቀጠናውን የምትዘውርበት አቅም
በእርግጥ እየገነባች እንደሆነ ተመላክቷል። ከሰሞኑ እንኳን አንድ አስገራሚ ግብፅን እጇን እንድትሰበስብ ወይም ደግሞ በጠቅላላው ከኢትዮጵያ ጋር ሰላም እንድትፈጥር የሚል አንድ መረጃ ተመላክቷል። መረጃው ምንድነው የሚለው? ስታን ማቲውስ የተሰኘ አንድ አናሊሲስት ምንድን ያለው? ፍሮም ፕላቲቲዩድ ቱ ፓርትነርሺፕ ነው ያለው። ካይሮ መስት ሙቭ ፍሮም ፕላቲቲዩድ ቱ ጄኒዩን ፓርትነርሺፕ if it truly desires to heal the relationship with Ethiopia. Cairo must also accept the Ethiopia's rise cannot be stopped and that good neighbors do not conspire. Good neighbor rather neighbors ኮላቦሬት ይላል። ይሄ ማለት ምንድነው? ወደ ከጸባጫርነት ወደ ወዳጅነት፣ ወደ ወንድማማች፣ ወደ አጋርነት መምጣት ግድ ይላታል ግብፅ። ይሄ ደግሞ ጎረቤትን መሰለል ሳይሆን ከጎረቤት ጋር ይወዳጃል፣ ጥሩ ጎረቤት ነው የሚሆነው። ስለዚህ የኢትዮጵያ እድገት የማይቀለበስ መሆኑን አምና ግብፅ አሁን ላይ ኢትዮጵያ ላይ በተለያየ አቅጣጫ የተለያየ ጉድጓድ እየቆፈረች ድንጋይ እየፈነቀለች ችግር ለመፍጠር ከመሞከር ይልቅ ከኢትዮጵያ ጋር ወዳጅነትን በማጠናከር ሰላማዊ ግንኙነትን ማድረጉ ለራሷን ብሔራዊ ጥቅም መጠበቅ ይጠቅማታል። ስለዚህ ግብፅ ልታስብበት ይገባል ሲል ነው በስታን ማቲውስ በኤክስ ማህበራዊ ትስስር ገጹ ላይ የለጠፈው። ነገሮች ወደዚህ የሄዱበት ምክንያት ምንድነው ብለን ካየን ኢትዮጵያ ቀጠናው ላይ የመሪነት ሚናውን አሁን እየተረከበች ነው። ወደድንም ጠላንም የግብፅ የምስራቅ አፍሪካ ቀጠና የመሪነት ሚና እያከተመ ነው። ሳውዲ አረቢያ እንኳን በጨዋታው የተባበሩት አረብ ኤሚሬትስን ብታሸንፍ ኢትዮጵያ አትሸነፍ። ለምን? ሁለቱም ጨዋታቸው ጠላትነታቸው ከኢትዮጵያ ጋር ሳይሆን ሳውዲ አረቢያም ሆነች የተባበሩት አረብ ኤሚሬትስ እርስ በርስ ነው ቀጠናውን ለመቆጣጠር። በዚህ ውስጥ ኢትዮጵያ ዋና ተፈላጊ ሀገር ሆናለች። ለነሱ ብቻ አይደለም፣ በዓለም አቀፍ ደረጃ ዓለምን ለሶስት ለመከፋፈል እየጣሩ ላሉትም እንደነ ቻይና፣ ሩሲያና አሜሪካም ለመሰሉ ሀገራት ብሎም ለአውሮፓ ህብረት ፈርጣማ አቅም ላላቸው እንደነ ፈረንሳይና ጀርመን ለመሰሉ ሀገራትም ኢትዮጵያ አሁን ላይ ከመቼውም ጊዜ በላይ አስፈላጊ ሀገር ሆና መጥታለች። ስለዚህ ይህንን ለማድረግ ኢትዮጵያ ስትራቴጂካዊ አካሄዶችንም ታሳቢ ያደረገ የውጭ ግንኙነት ፖሊሲ በደንብ እያጠናከረች ቀጠናው ላይ ያላትን ሚና መጫወት፣ ብሔራዊ ጥቅሟን ደግሞ ማስጠበቅ አለባት እንላለን። የቀጠናው ጉዳይ ይሄ ነው። ዓለም ደግሞ በቀጣይ ወይ የሶስተኛው ዓለም ጦርነትን አሊያም ደግሞ በአንድ ቀጠና ሙሉ ትርምስን የሚያመጣ ጦርነትን ልታስተናግድ የምትችልበት ሁኔታ ግን እየተፈጠረ እንደሆነ መገንዘብ ያስፈልጋል ለማለት ነው። ውድ አድማጭ ተመልካቾች ለዕለቱ ያዘጋጀነው የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለዘለቃችሁ በእጅጉ በማመስገን በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለአሁኑ በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።